የመጀመሪያ ዴቭ የምጠይቀው ጥያቄ የአስራ ሁለቱ ቀሳውስት ቅዱስ ማርቆስ ከሱ በኋላ ኤጲስቆጶሳትን በአንብሮተ እድ እንዲሾሙ የመረጣቸው ሰዎች ስለመረጡ፣ በነገራችን ላይ በጣም ቆንጆ አድርገህ ነው ፌዝ ያብራራው። እግዚአብሔር ይስጥልን፣ ቃሎት ያሰማልን እና እስከ አትናቴዎስ ድረስ የነበረው የክህነት ሰንሰለት መጽሐፍ ቅዱሳዊ አይደለም፣ የሐዋርያትን ትራዲሽን ያልተከተለ አይደለም በሚል ነው ይህንን ያነሳው ወይስ ምን ለማስረዳት ነው? ያልገባኝም። ይሄ ከሆነ ይሄ ጥያቄ ሐዋርያዊ ቅብብሎሽ የላቸውም፣ መንበረ እስክንድርያ የላቸውም የሚል በአንዲቷ ቤተክርስቲያን ውስጥ አንዲቷ ቤተክርስቲያን እስከ ጉባኤ ኬልቄኖን ድረስ ልዩነቶች እስከሚፈጠሩ ድረስ ጥያቄ ሆኖ የአትናቴዎስም ክህነት የለእስክንድሮስም የሌሎችም ጥያቄ ሆኖ በአንዲቷ ቤተክርስቲያን ውስጥ ተነስቶ ያውቃል ወይ? ከተነሳ እንዴት ለእስክንድሮስ ጉባኤ ኒቅያን እንዲመራ ተፈቀደለት? በእስክንድርያ ላይ መንበር ላይ የተቀመጠው በኋላም አትናቴዎስ ትልቅ ሮል የተጫወተ ነው። በኢቭን የዶግማዎችን ቃለ ጉባኤዎችን በዚያን ጊዜ በለእስክንድሮስ በፓትርያርክ በነበረበት ጊዜ ከዛ በኋላም የተነሱ ጥያቄ ተነስቶ ካላወቀ አንተ ይህን ጥያቄ ያነሳኸው ስህተት ናቸው ክህነት የላቸውም ለማለት ነው። ምንድን ነው ያልገባ? አንዲቷ ቤተክርስቲያንስ እንዴት ተቀበለቻቸው? ያንን ያልተቀበለ ከሆነ ብዬ ነው። እግዚአብሔር ይስጥልኝ። እሺ መልካም። በመጀመሪያ የአትናቴዎስን ጵጵስና ጥያቄ ውስጥ ያስገባ የለም። ስለ አትናቴዎስ ጵጵስና ላይ አይደለም እንትናችን። አትናቴዎስ ላይ ክሪቲሳይዝ ያደረግነው ሌላ ነው። አሁን ሁለተኛ ፌትን የምጠይቀው ጥያቄ ነው፣ ሌላ ነው። በጵጵስናው ላይ ግን ስለ አትናቴዎስ ጵጵስና ጥያቄ ውስጥ የከተተ የለም። ክሪቲሳይዝ የተደረገው ተለይቶ ነው። ተለይቶ ማለት ምን ማለት ነው? እስከ ሄራክለስ እና ዲዮናሲዎስ ጵጵስና ድረስ። ምን አልሽኝ? አንዲቹ ኦኬ ላይ ሆን እንዴት ነው? ኦኬ ክሪቲሳይዝ የተደረገው የትኛው ነው? እስከ ሄራክለስ እና ዲዮናሲዎስ ጵጵስና ድረስ ነው ክሪቲሳይዝ የተደረገው። ያ ደግሞ እኔ በራሴ ብቻ ሳይሆን ስኮላሮችም ክሪቲሳይዝ ያደረጉት ነው። ለምን ከተባለ አፖስቶሊክ ሰክሴሽን ቦዝ ብሎኛል ቅድም። ኦንቶሎጂም ዶክትሪናም ማቴሪያልም ፎርማልም የሚለውን ሂስቶሪካል አፖስቶሊክ የሚለውን ቦዝ ብሎ መልሶልኛል። እናንተ የምትከተሉት ፐርሰን ቱ ፐርሰን ነው። ሰክሴሽኑ የሚተላለፈው ኮንቲኒቲ ያለው በጳጳሶች እጅ መጫን ነው የሚለውን ነው የምትከተሉት ማለት ነው እንጂ ጳጳስና ፕሪስፓይተር ኢንተርቼንጅብሊ ነው የሚለውን እኩል ነው ስልጣናቸው የሚለውን አትቀበሉም። እናንተ ያንን ስለምትቀበሉ ከዛ በፊት ደግሞ ከኒቅያ ጉባኤ በፊት ደግሞ ትራዲሽን ስለነበረ የሂፖላተስ ትራዲሽን ስለነበረ ያንን ትራዲሽን ደግሞ ሮምም አንጾኪያ የሚከተሉት ስለነበረ አሌክሳንደሪያ ብቻ ጳጳስን በከፍተኛ ቦታ የሚቀመጠውን የምትመርጠው ቀሳውስቶቹ ነበሩ። ቀሳውስቶቹ ከነሱ መካከል መርጠው አንዱን በከፍተኛ ቦታ ላይ እያስቀምጡ ነበረ። ይህንን ደግሞ የራሳቸው የአሌክሳንድሪያ ጳጳስና ታሪክ ጸሐፊ የሆነው ማርቆስ ይህንን ትእዛዝ ሰጥቶናል ብሎ አስቀምጦታል። እንዲህ ሲደረግ እንደነበረ ማለት ነው። እና ያንን ክሪቲሳይዝ ተደርጓል፣ በስኮላሮች ሁሉ ክሪቲሳይዝ ተደርጓል የሚለውን ተለይቶ ነው እስከ ማን ድረስ? እስከ ሄራክለስ እና እስከ ዲዮናሲዎስ ጵጵስና። ለምን? ከዛ በኋላ ተለውጧል። እንደዛ አይደለም። ከዛ በኋላ ጳጳሳቶች ናቸው ሲሾሙ የነበረው ከዛ በኋላ ማለት ነው። ስለዚህ ያኛው ጳጳሳቶች መሾም ከመጀመራቸው በፊት ግን ሲካሄድ የነበረው ያኛው ቦታ ላይ ነው ተለይቶ ክሪቲሳይዝ የተደረገው እንጂ የአትናቴዎስ ጵጵስና ወይም ደግሞ የቄርሎስ ጵጵስና አይደለም ክሪቲሳይዝ የተደረገው ማለት ነው። እሺ እግዚአብሔር ይስጥልኝ። አይ ጥያቄውን እኮ ያነሳሁት እኔ አንተ ስታነሳው ዴቭ ከቅዱስ ማርቆስ ቀጥሎ አንያኖስ ነው የተመረጠው። አንያኖስ ደግሞ ከነዚህ ከ12ቱ አንዱ የነበረ ነው እና ይሄ የሆነበት ምክንያት በመሰረቱ
ቀኖና ይሄ ክህነት የሚባለው ነገር ዶግማ ነው። እንትን እንዴት ይሾም ማን ይሾም በምን አይነት ሁኔታ የሚለው ደግሞ ቀኖና ነው። እንደሚታወቀው ምስጢረ ክህነት ይሄ በአንብሮተ እድ ወይንም ደግሞ ክህነቱ መተላለፉ ክህነቱ ዶግማ ነው። ነገር ግን ማን ይሹም የሚለው ደግሞ ቀኖና ነው። ቤተክርስቲያን ይህንን የማድረግ ስልጣን ስለነበራት ለምሳሌ በመጀመሪያዋ ቤተክርስቲያን ውስጥ ዲያቆናት የሚያጠምቁበት ሁኔታ ነበረ፣ በኋላ አልነበረም። እየቆየ ሲመጣ ይሄ ካህናት የሚባሉት የሐዋርያትን ስልጣን ይዘው የነበሩ ኢቨን እንኳ ማርቆስ 12 ሲያደርጋቸው የ12 ሐዋርያት እንደ ሐዋርያት 12 ሐዋርያት ምሳሌ አድርጎ አስቀመጠና ማርቆስ ቢያልፍ እኒህ በነገራችን ላይ አሁን ያላቸውን ክህነት አውቶሪቲ አይደለም የነበራቸው እነዚህ ሰዎች። አሁን እኔ ያለኝ ክህነት እና እነዚያ የነበራቸው ማርቆስ የሾማቸው ነገር እነዚህ ግን አሁን እንዳለኝ ክህነት አይደለም። አሁን ያለው የኔ ክህነት በቀኖና ቤተክርስቲያን ሌላ አይነት መልክ ነው የሚይዘው። የማጥመቅ የመባረክ ቅዳሴ አገልግሎት የማገልገል ነው እንጂ አንብሮተ እድ ካህናትን የመሾም የለም። ይሄ ቀኖናው ፍትሐ ነገሥቱም ስጠቅሰው ነበረ። ያ ደግሞ በአፖስቶሊክ ካኖን ውስጥ በኋላ የተወሰነ ነው። ሐዋርያት የወሰኑት ማለት አይደለም፣ አፖስቶሊክ ካኖንም ቢሆን። ስለዚህ ያንን ያነሳበት ምክንያት እየተሻሻሉ የመጡት ሌላም ነጥቀስ ያገባ ነው መሆን ያለበት መሆን የለበትም፣ አይ መነኩሴ ብቻ ነው ጳጳስ መሆን ያለበት ወይንስ የሚለው ምንኩስና በእንጦንስ በኋላ የተነሳ ስለሆነ የተጀመረ ስለሆነ ከዚያ በፊት ባለትዳርም ሊኖር ይችላል እዚህ ውስጥ። ስለዚህ አንተ ይህንን ስታነሳው ያልገባኝ ነገር አሁን ከአፖስቶሊክ ሰክሰሽን ጋር አያይዝ ስለሆነ ያነሳው ይሄ እንደ ፕሮብለም ማርቆስ 12ቱን ካህናትን ወይንም ቀሳውስትን መምረጡ ትክክል አይደለም። ስለዚህ ክህነትሽ መንበረ እስክንድርያ ወይም መንበረ ማርቆስ ይቅርታ፣ መንበረ ማርቆስ ክህነቱ ተቀባይነት የለውም የሚል ቤተክርስቲያን አንዲቱ ቤተክርስቲያን ጥያቄ አንስታለች ወይ? እንደ ቤተክርስቲያን ስኮላር እሱ ሌላ ጉዳይ ነው። እሱ የግል ኦፒኒየን ነው፣ የግል ነው፣ የግላቸውን ያወሩ። ቤተክርስቲያን ግን አንዲቷ ቤተክርስቲያን ይህን ጥያቄ አንስታ ታውቃለች ወይ? ካላነሳች እንዴት አንተ አነሳኸው ነው? ከአፖስቶሊክ ሰክሰሽን ጋር አያይዝ ስለሆነ ያነሳው። የሮማዋ ቤተክርስቲያን ይህን አንስታት በመንበረ እስክንድርያ ላይ በተሾሙት ጳጳሳት ላይ የህጋዊነት ጥያቄ አንስታለች። ኦኬ፣ ቀሲስ ምን አሉ? በወቅቱ የነበሩት ቀሳውስት ተብለው የተባሉት አሁን እንዳለነው ቀሳውስት አይደለም፣ የተለየ ከኛ የተሻለ ስልጣን አላቸው ነው አይደለ እያሉኝ ያሉት? አዎ። ኦኬ፣ ለዚህ ማስረጃ አሉት? አዎ፣ ማስረጃው አሁን ፍትሐ ነገሥቱ ጳጳሳት የሚሆኑትና በአርምሮ ወደ የሚሾሙ እነማን እንደሆኑ ፍትሐ ነገሥት በኋላ በመጣው ቀኖና ተሻሽሎ መቅረቡ ነው። አሁን እየተደረገ አይደለም። ቤተክርስቲያን በየትኛውም ቦታ ላይ ስለማታደርገው ነው አንደኛው። ከዚያ በፊት ግን ነበረ፣ ሲደረግ ነበረ። ማስረጃው የቤተክርስቲያን ታሪክ ራሱ ነው። ይሄ ማስረጃው። ኦኬ፣ እኔ የጠየኩት ምንድን ነው ቀሳውስቱ ልክ እንደዚህ ሲያደርጉ እንደነበረ ይህንን የማድረግ ስልጣን እንዳላቸው የሚያሳይ በኮፕቲክ ቤተክርስቲያን ያለ ዶክመንትድ የሆነ ማስረጃ አለ ወይ? አንድ ከሌለ ደግሞ እዛ በወቅቱ ሲያደርጉት ነበር የሚል ቅድም የጠየቁት ጥያቄ የሌሎቹ አብያተ ክርስቲያናት እንደ ሮም እንደ አንጾኪያ የመሳሰሉትም ይህንን ሲያደርጉ ነበር የሚል ማስረጃ አለ? አይ መጀመሪያ የጠየቅኩን ዴቭ፣ አሁን እኮ የኔን መልስልሃለሁ። መጀመሪያ መልስልህ። አሁን እኮ የጠየቅከው ያንተ ስለሆነ ያነሳኸው ኦልሬዲ አስተማርኸን፣ ኦኬ ነገርኸን፣ እዚህ ላይ ስህተት አለው ብለህ አስተምርሃል። አሁን ባስተማርከው ትምህርት ላይ እኛ እየጠየቅን ነው ዴቭ። አንዲቷ ቤተክርስቲያን ይህን ጥያቄ አንስታ አታውቅም። ይህንን ጥያቄ አንስታለች ካልክ ቤተክርስቲያን ክሌም አድርጋ መንበረ እስክንድርያ ከነዚህ መንበረ ሮም ከነዚህ ጋራ ክርክር ተነስቶ ክህነታቸው ላይ ተነስቶ ከሆነ ትክክል ነህ። ነገር ግን አንዲቷ ቤተክርስቲያን ኢብን ምሩ ብላ እንኳ ሰታ ጥያቄ ባላደረገችበት ሁኔታ እንዴት አንተ አነሳኸው ነው ጥያቄው። ቢኮዝ ስኮላሮች ክሪቲሳይዝ አድርገውታል ይህንን። እና ከስኮላር እና ከቤተክርስቲያን ስልጣን ያለው ማን ነው? ይህንን ፕሩፍ የማድረግ ቤተክርስቲያን ናት የምታደርገው ወይንስ አንድ ግለሰብ ነው? ብዙ ስኮላሮች ናቸው። የፕሮቴስታንትም የካቶሊክም ስኮላሮች በጣም ብዙ የታሪክ በዚህ ነገር ላይ በደንብ ያጠኑ ይህንን ክሪቲሳይዝ አድርገውታል። እኔ ግን እያልኩ ያለሁት ምንድነው፣ እኔ ክሪቲሳይዝ ያደረገ ስኮላር ጠቅሻለሁ። እናንተ ግን ማቅረብ ያለባችሁ ቅድምም ደጋግሜ የምጮኸው ምንድነው
ይሄኛው ነገር አሁን ይሄ በወቅቱ የነበሩት ቀሳውስት ከአሁኑ ጋር አንድ አይነት አይደለም፣ ከፍተኛ ስልጣን አላቸው፣ ይህንን ማድረግ የሚችሉበት ስልጣን አላቸው የሚል ማስረጃ ወይም ደግሞ በአካባቢው ያሉ አብያተ ክርስቲያናት የሮም ወይም የአንጾኪያ ቤተክርስቲያን በተመሳሳይ መልኩ ይህንን ሲያደርጉ ነበር የሚል ማስረጃ ማቅረብ ከቻላችሁ መልካም። ማቅረብ ካልቻለ ግን ይሄኛው በተለየ መልኩ ማድረጓ ተለይታ ይህን ብቻ ማድረጓ ብሎ የጻፉ ስኮላሮች አቅርቤያለሁ። ይህንን ማድረጓ ደግሞ ምንም በአፖስቶሊክ ሰክሴሽኗ ላይ ኩዌስችን ማርክ አያሳድርም የሚል ስኮላር እንኳን ካለ ማቅረብ ትችላላችሁ ብያለሁ። አይ ዲየም እኔ እውነት ለመናገር በጣም ቁልፍ ጥያቄ ነው እየጠየቅኩ ያለሁት። እንዲያው ለአንተም ይሄንን ብትመልሰው ጥሩ ነው ብዬ ነው የማስበው። ይኸውልህ እያነሳሁት ያለሁት አሁን ፕሮቴስታንት ከ15ኛው መቶ ክፍለ ዘመን በኋላ መጥቶ የሉተር ክህነት ትክክል ነው ለማለት ወይንም ደግሞ የሌሎችን ለማለት ነው ቢያነሳው ሪሊ ከ1500 በኋላ ቤተክርስቲያን ካቶሊክ ኢስተርን ኦርቶዶክስ ካለች በኋላ እንደገና ከተነሳ በኋላ የሚነሳን ሰውዬ ብትተቸው እኔ አንተ እንደምትተቸው አድርጌ ከመቁጠር ውጭ ልወስደው አልችልም። እኔ የማወራው ስለ አንዲቱ ቤተክርስቲያን ነው። የጴንጤ ካቶሊክ የሚባል ሳይኖር አንዲቱ ቤተክርስቲያን በአፖስቶሊክ ሰክሰሽን ላይ ኢቭን እነ አሪዎስን እየቆረጠች ስትጥል፣ እነ ንስጥሮስን እየቆረጠች ስትጥል፣ ክህነታቸውን እየሻረች እነ አትናሲዮስ ይህንን ሲያደርጉ በየትኛው አውቶሪቲ በየትኛው ስልጣነ ክህነታቸው ነው? ጥያቄ ካለበት ያንቺ አንዲቷ ቤተክርስቲያን ይሄ ጥያቄ ስላለው ለእስክንድሮስ አይመራም ብላ ለምንድነው ኒቅያ ላይ ይህን ጥያቄ ያላነሳችው? አንዲቷ ቤተክርስቲያን ለምንድነው ያላነሳችው? ይሄንን ቁልፍ ጥያቄ ይሄ ከተመለሰ አሁን ቀሲስ እናንተ ማስረጃ አቅርቡ ስትባሉ ማስረጃ አታቀርቡ። አሁን እኮ ምንድን ነው ያልኩት? በወቅቱ የነበሩት ቀሲሶች አሁን ካሉት ቀሲስ ጋር አንድ አይደሉም፣ ከፍተኛ ስልጣን የነበራቸው ነው የሚል ማስረጃ ብያለሁ። የለም። እንደገና ደግሞ በወቅቱ የነበሩት አብያተ ክርስቲያናት ሮም፣ አንጾኪያ ተመሳሳይ መንገድ ያደርጉ ነበረ። የለም። ኦኬ ስኮላር ደግሞ ጥቀሱ፣ ቢያንስ እንኳን ስኮላር ጥቀሱ ማለት ያንን ማድረጓ በአፖስቶሊክ ሰክሴሽኗ ላይ ኩዌስችን ማርክ አያመጣም የሚል ስኮላር ጥቀሱ። ለምን ኩዌስችን ማርክ የሚያመጣ ስኮላር ጠቅሻለሁ እኔ። እንደዚህ አይነት ስኮላር ጥቀሱ። የለም። እኔ እኮ መልስላለሁ። የአንተውን መልስልኝ። እኔ እኮ መልስላለሁ ነው ያልኩህ። መጀመሪያ ጠየቅኩህ ስለሆንኩ እኔ ክሪቲሳይዝ ስኮላሮቹ ባደረጉበት መንገድ ያደረግኩት አፖስቶሊክ ትራዲሽን በወቅቱ ነበረ፣ ሌሎቹ ሲከተሉት የነበረ፣ ሮም ስትከተለው የነበረ፣ አንጾኪያ ስትከተለው የነበረ፣ በእነሱ ሲደረግ የነበረው ጳጳስን ጳጳሳቶች ነበረ ሲሾሙ የነበሩት። ይሄ ደግሞ አፖስቶሊክ ትራዲሽን ነበር፣ ከሐዋርያቱ የተቀበሉት ትራዲሽን። ሂፖላተስ ጽፎታል ብያለሁ። አፖስቶሊክ ትራዲሽን በ215 ፓርት 1 ቻፕተር 2 ላይ ኤጲስቆጶስ ሲሾም በአካባቢው ያሉ ጳጳሳት ሁሉ ይገኙ፣ እነሱም እጃቸውን በእሱ ላይ ይጫኑ። ይህንን ነበረ ሲከተሉ የነበሩት ሮምም አንጾኪያም። አሌክሳንደሪያ ብቻ ይህንን አትከተልም ነበረ። ቀሳውስት ነበረ ከእነሱ መካከል አንዱን የሚመርጡት። ይህንን ያደረጉበት ምክንያት ልመልስልህ። አሁን ይኸው ከሁለተኛው መቶ ክፍለ ዘመን በኋላ 3 ጳጳሳት ኤጲስቆጶሳት በአንብሮተ እድ እንዲሾሙ የሚለው ቀኖና ነው። ይሄ ዶግማ አይደለም። ክህነቱ ዶግማ ነው። ይህንን የወሰኑበት ምክንያት ጳጳሳት እየበዙ በዓለም ላይ ቁጥራቸው እየጨመረ ከመጣ በኋላ የተወሰነ ውሳኔ ነው። ከዚያ በፊት ግን እንደምታውቀው በኢየሩሳሌም የመጀመሪያ ሐዋርያት በይሁዳ ምትክ 11 ቁጭ ብለው በመንፈስ ቅዱስ ማትያስን እስከመረጡበት ድረስ ከተመረጡ በኋላ ተበተኑ። ከተበተኑ በኋላ ቁጭ ብሎ በጋራ ተሰብስበው ሌሎችንም የመምረጥ ሁኔታዎች ዲያቆናቱን ከመሾም ውጭ እንደዚህ ያለ እድል አልነበረም። ምንም የኢየሩሳሌም ጉባኤ ቢኖርም እንደዚህ የዚያ ጉባኤ ደግሞ ሐሳቡ እሱ ስላልነበረ ማለት ነው። ከዛ በኋላ በየቦታው ሲበታተኑ በዓለም ላይ በሚበታተኑ ጊዜ ብቸኛ ሆነው ሲሄዱ ማርቆስ ምን አደረገ? የሐዋርያትን ቁጥር ይዞ 12ቱን ቀሳውስት ወይም እነዚህ ቀሳውስት ደግሞ በጊዜው ደግሞ ማስረጃው ምንድን ነው ላልከው መልሱ ምንድን ነው? በሐዋርያት ዘመን ወንጌላውያን የሆኑ ዲያቆናት የሚያጠምቁበት ሁኔታ ነበረ። ቀኑ ነው። አሁን ግን ዲያቆን እንዲያጠምቅ አይፈቅድም፣ ተሻሽሏል። ፍትሐ ነገሥቱ
በኋላም ከፍትሐ ነገሥቱ እንደሚታወቀው የአፖስቶሊክ ካኖን እንደገና ደግሞ የጉባኤያቶችን ውሳኔዎችን የያዘ በኋላ በ12ኛው መቶ ክፍለ ዘመን የተጻፈ እንደሆነ ግልጽ ነው። አንድ ጊዜ ወጥ ሆኖ የተጻፈ ሳይሆን የእነዚያን ስብስቦች የያዘ ነው። ስለዚህ ቅድም ጥሩ ምሳሌ መስሏል ፌዝ በኦሪት በአዲስ ኪዳን ሕግ የብሉይ ኪዳን ሕግ ስለማይዳኝ በዚህ አይነት መንገድ ማርቆስ አደረገና ጳጳሳት እየበዙ ሲመጡ ግን ቀኖናው ተሻሽሎ የጳጳሳት ሹመት በአንብሮተ እድ በጳጳሳት 3 ሆነው እንዲሾሙ ተወሰነ። ከዚያ በፊት የውሳኔ ስላልነበረ ሲያረጉት ነበረ። ይህንን በማድረጉ ደግሞ ማርቆስን ጴጥሮስ አልተቸውም፣ ወይንም ደግሞ የሌሎቹም ሐዋርያት አልተቹትም። የካቶሊክ አሁን እንኳ ያለችው ካቶሊክ ቤተክርስቲያን መንበረ በዚያን ጊዜ መንበረ የሮሙም ሆነ የኤፌሶኑ የቆስጥንጥንያው አልተቸውም። የአፖስቶሊክ ሰክሰስን ጥያቄ አላነሳበትም። አሁን ጵጵስና ራሱ ይኸውልህ ጵጵስና ራሱ የሚባለው ማን ይሆን የሚለው ምንኩስና የመጣው እንደምታውቀው አሁን ነው። በ3ኛው መቶ ክፍለ ዘመን በእንጦንስ ይጀመራል። ስለዚህ መነኩሴ ብቻ ነው ጳጳስ መሆን ያለበት ብላ የካቶሊክም ኦርቶዶክስም ይህንን ሲወስዱ በኋላ የመጣ ነው። እንደሚታወቀው ባለትዳር መሆን የለበትም የሚለው ቀኖና እየተሻሻለ የመጣ ነው። ለዚህ ነው ቀኖናው ይሄ የክህነት አሰጣጡ ስርዓቱ ቀኖና ስለሆነ ቤተክርስቲያን ካኖናይዝ ልታደርግ ትችላለች። ክህነቱ ግን ጌታ ያደረገው ስለሆነ ማይለወጥ ነው ያልነው ለዚህ ነው። ስለዚህ ዲብ አሁን ለሌሎችም ጥያቄ እኔ በጣም ቅር ብሎኛል በግሌ ማለት ነው። ማለት ለአንተ ካለኝ ትልቅ አክብሮት አሁን መንበረ ማርቆስ ያደረገው ስህተት ነው። ከሱ በኋላ የመጡ እስከ አትናቴዎስ ድረስ ወይንም ከነዚያ ቁጥራቸው በነገራችን ላይ ወደ እስከ አትናቴዎስ ድረስ ወደ 20 ይጠጋሉ ከማርቆስ። አሁን እነዚህ ሰዎች ላይ ጥያቄ ተነስቶ እስክንድርያ አትመራም፣ ለእስክንድሮስም ጉባኤ የመምራት አቅም የለውም፣ ስልጣነ ክህነት አፖስቶሊክ ሰክሰሽን የለውም፣ እንደ ያዕቆብ እንደ ጴጥሮስ መምራት አይችልም፣ እንደ ማርቆስ መምራት አይችልም የሚል ቤተክርስቲያን አንዲቷ ቤተክርስቲያን ጥያቄ ካላነሳች ለምን አነሳው ነው? እኔ ይህንን የስኮላሮች ናቸው የኛዎች ናቸው የፕሮቴስታንቶች የካቶሊኮች ያውም ደግሞ በኋላ ክፍለ ዘመን የተነሱት እንዴ አንዲቷ ቤተክርስቲያን እንትን ክሪድ የሰጠችንን ጸሎት ሃይማኖት የወሰነችዋ መናፍቃን ያወገዘችዋ ናት ታማኝነት ያላት ወይንስ በኋላ የተነሱ ሰዎች ናቸው መረጃው ነው የሚቀርቡት? ከቤተክርስቲያን ላይ መረጃ አለ። ላቋርጦትና አሁን ባቀረቡት መረጃ በፊት ይሄ ነገር ቀስ እያለ ነው ዲቨሎፕ እየሆነ እየመጣው ብለውኛል አይደለ? መልካም፣ በጣም ቆንጆ። ኦኬ፣ ይሄ ነገር ለምንድን ነው እስክንድሪያ ታደርገው እንደነበረ ሮም ለምንድን ነው እንደዛ ያላደረገችው? አንጾኪያ ለምንድን ነው እንደዛ ያላደረገችው? ጳጳስን ቀሳውስት ለምንድን ነው ያልመረጡትና ያልሾሙት? በመካከል ከፍ ያለ ወንበር ላይ ያላስቀመጡት፣ ሌሎች ያንን መንገድ ያልተከተሉት ለምንድን ነው? ይሄኛው በወቅቱ ይሄ ነገር ዲቨሎፕ አለመሆኑ ነገር እስክንድሪያን ብቻ ነው አፌክት የሚያደርጋት? ሮምን አፌክት አያደርጋትም? አንጾኪያን አፌክት አያደርጋትም? ለምንድን ነው እነሱ ያላደረጉት? ለዚህ መልስ አሉት? እኔ እኮ መለስኩልህ ዴብ መለስኩልህ፣ ግን ጥያቄን መመለስ አልፈለግክም። አንተ እኮ መጽሐፍ ቅዱስ ላይ ጳውሎስ አሕዛብን እንዲገዘሩ ያላስገደደው ለምንድን ነው? ለምን እነ ጴጥሮስ እንዲገረዙ አሉ? አሁን ይሄ ክርክር እንደዚህ ያሉ ክርክሮች ኢሹ ሆኖ ጳውሎስ ጴጥሮስን ሲነቅፈው ወይንም ደግሞ እንደዚህ በሐዋርያት መካከል ክርክር ተነስቶ በቃ ተሽረሃል ክህነት አይሰራም የሚል ጥያቄ ባልተነሳበት ሁኔታ ሮሞች አንዲት ነገር ባላሉበት ቤተክርስቲያን አንዲት ነገር ባላለችበት ላይ ጥያቄ ማንሳትህ እንግዲህ አልመልስም ካልክ ወደ ቀጣዩ ሌላ ጥያቄ ልቀጥል። እርሶም አልመለሱልኝም እኮ እርሶም አንተ ስለሆነ ትምህርቱ እኮ አንተ እኮ ነው። እኔ እኮ ትምህርቱ ያንተ ስለሆነ ምክንያቱም ቀሲስ አርጊው ማድረገው እኮ ንጽጽር ነው። ንጽጽር ሳደርግ አሁን አሌክሳንደር ያደረገችውን በወቅቱ የነበሩ ሮም አለች፣ አንጾኪያ አለች።
እነሱ ያላደረጉትን ነገር አፖስቶሊክ ትራዲሽን እያለ ያንን ትራዲሽን ተከትለው ሳለ አሌክሳንድሪያ ግን ለብቻው ያንን ትራዲሽን አትከተለው ነበረ። እስከ ማን ድረስ? ችግር የለውም እስከ ሄራክለስ እና ዲዮናሲስ ድረስ ማለት ነው። ስለዚህ ይሄ ነገር ሌትሊ ነው ዲቨሎፕ እየሆነ የመጣው ከተባለ ያ ዲቨሎፕ ሌትሊ የሆነው ጉዳይ ለሮምም መሆን አለበት፣ ለአንጾኪያ መሆን አለበት። ተለይቶ ለአሌክሳንድሪያ ብቻ አይደለም ክሌም የሚደረገው። በነገራችን ላይ ይሄ እኮ ቀኖና አሁን ለምሳሌ ጳጳሳት በሙሉ ቢጠፉና አንድ ጳጳስ ብቻውን ቢቀር እኮ አንዱ ጳጳስ መሾም ይችላል። ይሄ እኮ እሱ ኤክሰፕሽናል ቤተክርስቲያን ያለፈችበት እኮ ነው። አየህ፣ ቤተክርስቲያን ያለፈችበት ነው። ጥያቄ ሆኖ አልተነሳም። ለማንኛውም ስለ ጥያቄ አይደለም። አባ ሰላማ አትናቴዎስ ብቻውን ነው የሾመው ብለሃል። ብቻውን ነው የሾመው ዴቭ? ኦኬ፣ ብቻውን እንዳልሾመ መረጃ አሉት። አዎ፣ በዘመኑ ቢያንስ ከ80 እስከ 100 የሚጠጉ ጳጳሳት ነበሩ። መረጃ እኔ አሁን ምን አቅርብ ያለው ሩፊነስ የጻፈውን አቅርብ ያለው ራሱ አትናቴዎስ የጻፈው አለ፣ እነ ሶዝመን እና ሶቅራጦስ የጻፉት አለ እኮ። ምን ብለው ነው የጻፉ? እስኪ አልሰማሁም። ይሄንን እስኪ አስረዳኝ። እስኪ ምን ብለው ነው? አሁን ጳጳሳት በዚያ ዘመን አልነበሩም ብሎ ነው? ኖ ለንጉሱ እሱ ራሱ ፍሬመንጦስን ወይም አባ ሰላማን ጥያቄ ያቀረበለት። አባ ሰላማ ለኢትዮጵያ እንደዚህ ብሎ ጥያቄ ሲያቀርብለት ከአንተ የተሻለ ለዛ ቦታ የሚመጠን የለም ብሎ ራሱን ላከው፣ ሾመው ማለት ነው። ይሄንን ለንጉሱ ጽፎለታል። እንደዚህ ብሎ ጥያቄ ሲያቀርብልኝ ሾሜ ላኩት አለ ራሱ ማለት ነው። እንደገና ሩፊነስም ደግሞ በጻፈበት ሰዓት ምን ብሏል? ሩፊነስ በታሪክ መጽሐፉ ላይ ሩፊነስ ከፍሬምንጦስ ወንድም ሰምቶ ይላል እንደጻፈው ምን ብሎ ዘግቦታል? ፍሬምንጦስ ወደ ኢትዮጵያ ጳጳሳት እንዲልክ እንደጠየቀና ማን? ፍሬምንጦስ ወደ ኢትዮጵያ ጳጳሳት እንዲልክ እንደጠየቀና ከፍሬምንጦስ ወንድም ነው የሰማው ሩፊነስ ወደ ኢትዮጵያ ጳጳሳት እንዲልክ እንደጠየቀና አትናቴዎስ ከአንተ የተሻለ ለዚህ ስፍራ የሚሆን ማን አለ ብሎ ራሱን ፍሬምንጦስን እንደሾመው ተናገረ። ሩፊነስ ማለት ነው። ራሱ አትናቴዎስ ማንን እንደሾመው? ፍሬምንጦስን እንደሾመና እንደላከው ማለት ነው። አሁን እዛ ቦታ ላይ ሌሎች ጳጳሳቶችም አብረው ነበሩ፣ አብረው እጅ ጭነዋል ወይ እንደዚህ ብለዋል የሚል መረጃ ካለ እዛ ጋር ሪፊዩት ማድረግ ይቻላል። አለበለዚያ ደግሞ ምንድነው ሪፊዩት የሚደረገው? እዛ ጋር አንድ ቢሾፕ ብቻ መሾም የሚችልበት ኤክሰፕሽን ተቀምጧል በአፖስቶሊክ ኮንስቲትዩሽን። ያ ኤክሰፕሽን ቤተክርስቲያን ስደት ላይ በሆነችበት ጊዜና ወይም ደግሞ ሌሎች ጳጳሶች መገኘት በማይችሉበት ጊዜ ከሆነ አንድ ቢሾፕ ብቻ ኦርዴን ማድረግ ይችላል። ከዛ ኤክሰፕሽን ውጭ በሁለት ወይም በሶስት ጳጳሳቶች ናቸው የሚሾሙት ማለት ነው። እና የኒቅያ ጉባኤ ደግሞ ካነን ፎር 325 ላይ ኦልሬዲ ተከናውኗል። ካነኑ አለ። አትናቴዎስ ደግሞ ፍሬምንጦስን የሾመው በ330 ነው። ስለዚህ ይሄንን አትናቴዎስ ብቻውን አይደለም የሾመ የሚል መረጃ አሉት። ልክ እኔ አሁን እንዳቀረብኩት እነዚህ የታሪክ መጽሐፊዎችን ጠቅሼ ነው ያቀረብኩት። ይኸውልህ አትናቴዎስ ሾመ፣ እለእስክንድሮስ ሾመ ሲባል በነገራችን ላይ ፓትርያርኩ የጳጳሳቱ የጉባኤ ጳጳሳት ርዕሰ አበው ፓትርያርክ ነው የሚሆነው። ያ ፓትርያርክ ሁልጊዜ እገሌን ለምሳሌ በእኛም ዘመን እነገሌን አቡነ ማትያስ ናቸው የሾሟቸው፣ እነገሌን አቡነ ጳውሎስ ናቸው የሾማቸው ይባላል። ያ ማለት በታሪክም ሲጻፍ እንደዚያ ነው። እገሌንና እገሌን ላሳይህ እችላለሁ እዚህ ጋር አሁንም ቅድም በአቡነ ተክለ ሃይማኖት ላይ አንስተህ ስለነበረ አቡነ ተክለ ሃይማኖት ራሱ የሾሟቸው ጳጳሳት እዚህ ውስጥ ዝርዝራቸውን አሳይሃለሁ በመረጃ። ስለዚህ አትናቴዎስ ሾመ ማለት ጳጳሳት የሉም። በአትናቴዎስ ዘመን ብቸኛ አልነበርም። አትናቴዎስ ቢያንስ ወደ 70 80 90 የሚጠጉ ጳጳሳት የነበሩበት ነው። እሱ በዘመኑ ከእስክንድሮስ በኋላ ፓትርያርክ ስለሆነ ሰላማን ጥያቄው እኮ ሰላማ የተላከበት ራሱ ዋና ምክንያት ለመንበረ ማርቆስ ለሲኖዶሱ ጥያቄ ለኢትዮጵያ ለማቅረብ ነው ሄደው ለሲኖዶስ ነው እንጂ ለግለሰቡን አልነበረ። መሪው ግን አትናቴዎስ ስለነበረ ሾመው የተባለው ለዚያ ነው እንጂ በዚያ ዘመን በአትናቴዎስ ዘመን አንተ ራስ ባቀረብከው መረጃ እስከ አንያኖስ ነው ማን ነበረ እስከ ተሾመ እነዚህ ካህናቱ ማርቆስ እንትን ያላቸው። ከዛ በኋላ ጳጳሳት እየበዙ ሲመጡ እንደገና ደግሞ አፖስቶሊክ ካኖንም ላይ ያ የተጠቀሰው 3ቱ ጳጳሳት ባሉበት ይሾም የሚለው ቀኖና ከመጣ በኋላ ብቻቸውን የሾሙ የሉም። እንዳልከው ኤክሰፕሽናል ከሆነ ኤክሰፕሽናል እንዲያደርግ አትናቴዎስ በዚያ ዘመን ሌላ ምንም ነገር አልነበረም። ስደት ላይ ሆኖ ሌላ ሀገር ላይ ሆኖ አይደለም የሾመው፣ ግብፅ ነው የተሾመው።
መንበረ እስክንድርያ ላይ ነው። በመንበሩ ሆኖ የሾመው መንበሩ ላይ ቁጭ ብሎ ብቻውን አይሾምም። ምክንያቱም ምን ይላል ቀኖናው? የሶስት ጳጳሳት ይሾሙ የተገኙበት ስለሚል ማለት ነው። አትናቴዎስ ይሄ ቀኖና ባለበት ስለሆነ የነበረው ማለት ነው። ስለዚህ እኔ መረጃ የፈለኩት ምንድነው አትናቴዎስ ብቻውን ሆኖ ሌሎችን ጳጳሳት አግልሎ ወይም ሌላ ሀገር ሆኖ ሾመው የሚል መረጃ ከሌለ እንዴት አንተ ይህንን ልትለው ቻልክ? አሁን እኮ በጣም መረጃ አቅርቡ ስትባሉ መረጃ እኮ አታቀርቡም። ችግሩ ያ ነው። አሁን እኔ መረጃ አቀረብኩኝ። እኔ እኮ ስላስተማርክ እኔ አንተ ላይ ጥያቄ ስላለኝ ነው የገባሁት። አሁን ለምሳሌ እናንተን ክሌም አድርጌ ባስተምር እዚህ ላይ ቀሲስ ያስተማሩት ትምህርት ስህተት ነው፣ ጥያቄ አለኝ አልገባኝም ብለህ ቤት ከመተህ ከጠየቅከኝ ያንን ክሌም ያደረኩትንና ያስተማርኩትን የማስረዳት የግዴታ ኃላፊነት ያለው እኔ ላይ ነው። አሁን ግን አንተ ላይ እኔ እውነቴን ነው በጣም የምሰጠው ሪስፔክት ሀይ ስለነበረ እንዴ ስራ ላይ ሁኜ የተወሰነ ወደ መጨረሻ አዳምጫለሁኝ። አሁን ራሱ ቅድም የሆነ አዳመጥኩና ከቤተክርስቲያን መልስ ስብሰባ ስለነበረ ደክሞኝ ስለነበረ ተኝቼ ስነቃ አሁንም አላችሁ ገባሁኝ እና ጥያቄዎቹ ያነሳቸው እኔ በሙሉ በጣም የሚገርሙ የሚያስቅ ሆኖ ስላገኘኋቸው። እሺ ያንን ተዉትና አሁን እዚህ ጋር መረጃው ላይ ሩፊነስ የጻፈውን አቅርብ ያለው ራሱ አትናቴዎስ ለንጉስ ኮንስታንቲኖስ የጻፈው ደብዳቤ አለ፣ ለሮማው ንጉስ ማለት ነው። ለኮንስታንቲኖስ በጻፈው ደብዳቤ ላይ ምን ብሏል? የመከላከያ ደብዳቤ ጽፏል። ፍሬምንጦስ ወደ አክሱም ጳጳስ አድርጎ እንደላከው ዘግበዋል። የመከላከያ ደብዳቤ ሲጽፍለት ለንጉሱ ማለት ነው። ፍሬምንጦስን ወደ አክሱም ጳጳስ አድርጎ ልኬዋለሁ ብሎ ጽፎለታል። አሁን በደብዳቤዎቹ በታሪክ ጸሐፊዎቹ የምናየው እሱ እንደላከው እሱ እንደሾመው ነው የሚናገረው እንጂ የሆነ ከጳጳሳቶች ጋር እጃቸውን ጭነው እንትን ብለው የሚል ነገር የተዘገበ ነገር የለም። እንደዚህ አይነት ነገር የተዘገበ ነገር ካለ እኔ ያላየሁትና ያላስተዋልኩት የተዘገበ ነገር ካለ እሱን መረጃ አሳዩኝ አልኩኝ። አንድ ኤክሰፕሽን አለ። አፖስቶሊክ ኮንስቲቱሽን እንደሚናገረው አንድ ቢሾፕ ብቻ የሚሾምበት በስደትና ሌሎች ጳጳሳቶች መገኘት በማይችሉበት ሁኔታ በሚልበት ኤክሰፕሽን ተቀምጧል። 330 ላይ ደግሞ አትናቴዎስ ስደት ላይ አይደለም፣ ሌሎች ቢሾፖች መገኘት የማይችሉበት ሁኔታ አይደለም። የኒቅያ ጉባኤ ካንን 4 ደግሞ የጸደቀበት ሁኔታ ነው። ስለዚህ ኤክሰፕሽን እንዳንል ኤክሰፕሽን ማንሳት አይቻልም። ግን ሌሎች ጳጳሶች እጃቸውን ጭነው የሚል እኔ ያላየሁት መረጃ ካለ እሱን አሳዩኝ ብያለሁ። እኔ ያቀረብኩት መረጃ ላይ ያነበብኩት ላይ ግን የሚለው ሩፊነስም ራሱ አትናቴዎስም ለንጉሱ የጻፈውም ሶክራተስም ሶዝመንም የጻፉት ላይ የሚያሳየው አትናቴዎስ እንደሾመው፣ አትናቴዎስ እንደላከው፣ አትናቴዎስ እንደዚያ አደረገው የሚል እንጂ የሆነ ሌሎች ቢሾፖች እንደዚህ ያደረጉ አብረው እጃቸውን ጭነው እንደዚህ እንትን አሉ የሚል ነገር የለም። ብቻውን እንዳደረገ የሚናገር ነው ያለው። አለ ካላችሁ ግን እሱን አቅርቡልኝ ነው እያልኩ ያለሁት። በጣም ጥሩ ዲፍ። እንግዲያስ በቃ በጣም ከይቅርታ ጋር አልተረዳሁም ብዬ እኔ የራሴን እንትን ብዬ ልሄድ። ምክንያቱም በቤተ ክርስቲያን ታሪክ እዚህ ጋር መጽሐፍ ዘርግቼ በኋላ አሳይሃለሁ። ወደ አቡነ ተክለ ሃይማኖት ስመጣ በቤተ ክርስቲያን ውስጥ ይሄ ጳጳሳትን በተለይ ኢትዮጵያ የመጡ ጳጳሳት በሙሉ እገሌን እገሌ ሹሞ ላከው፣ እገሌን እገሌ ሹሞ ላከው፣ እገሌን እገሌ ሹሞ ላከው። እስቲል ናው አቡነ ማትያስ እገሌን ሾሙ፣ 16 ኤጲስቆጶሳት ሾሙ፣ 10 ኤጲስቆጶሳት ሾሙ ተብሎ ነው የሚነገረው በቤተ ክርስቲያን ሲጻፍ እና ከዚያ ይህ አጻጻፉ ራሱ የታሪክ አጻጻፋችን የታሪክ ትምህርታችን ራሱ ልክ ጌታ ሐዋርያትን ሾመ፣ ሐዋርያት ደግሞ እገሌን ሾሙ፣ እገሌን እገሌ ሾመ፣ እገሌ እገሌን ሾመ፣ ጴጥሮስ እገሌን ሾመ፣ ዮሐንስ እገሌን ሾመ እንደሚባለው ያ ማለት ሌሎች ኢንቮልቭ አያደርጉም ተብሎ አይወሰድም በቤተክርስቲያን በታሪክ አጻጻፍ ራሱ ማለት ነው። ስለዚህ አንተ የመሰለህ አትናቴዎስ አባ ሰላማን ሾመው ስለሚል በአንድ አንቀጽ ወይንም ደግሞ በሲንግል በር ስለተጻፈ አኬ ብቻውን ነው የሾመው ማለት ነው። ስለዚህ ስህተት ነው። ካኖን አፖስቶሊክ ካኖንን የሻረ በሶስት ጳጳሳት የሚለው በነገራችን ላይ ፍትሐ ነገሥት ተብሎ ያ አይጠቀስም። ለምን? ፍትሐ ነገሥቱ በኋላ የተጻፈ ምስትግቡ ነው። ምስትግቡ ስለሆነ የሌሎችንም የክሪዶችንም ጭምር የያዘ ሌሎችንም የያዘ ስለሆነ ፍትሐ ነገሥት ተብሎ በዚያን ጊዜ አይጠራም። ይሄ አፖስቶሊክ ካኖን ነው።
እዚያ ላይ ያለው ማስረጃው ራሱ ነው። አትናቴዎስ ሕግ ይሽራል ብሎ ስለማይታሰብ ቤተክርስቲያንም ወቅሰው ስለማታውቅ በዚህ ማለት ነው። ታሪክም የለም ከሌለ እንተዋለን፣ አንወቅሰውም። አትናቴዎስን ብቻውን ሾመ ብለን አንወቅሰውም። ማንኛውም እንደተባለ ተባለ ብለን እናልፈዋለን። ስለዚህ አባ ሰላማ ወደ ኢትዮጵያ ሲመጣ የግብፅ ፓትርያርክ የነበረው አትናቴዎስ ጉባኤ ጳጳሳትን ይበራ ስለነበረ በጉባኤ ጳጳስ አድርጎ ሹሞታል። ከዚያ በኋላ እነ ቄርሎስ ሌሎች በሙሉ እስከ 19 ስንት ነበረ? በ1921 መሰለኝ 5ቱ ጳጳሳት ወደ ኢትዮጵያ እነ አቡነ አብርሃም እና አቡነ አትናቴዎስ እና አቡነ ጴጥሮስ እና አቡነ ሚካኤል ተሹመው መጡ። እንደገና በኋላ ይሄ 4ቱ በኋላ ደግሞ 5ቱ እነ አቡነ ባስሌዎስ ማለት ነው እና አቡነ ባስሌዎስ እና አቡነ አብርሃም እነዚህ ተሾሙ። ተመልሰው ሄደው በአቡነ ማን ናቸው? ስሙን ጠፋብኝ። የግብፁ ፓትርያርክ ባስሌዎስን ፓትርያርክ ሆኖ በግብፅ ቤተክርስቲያን ተሹሞ አፖስቶሊክ ሰክሰሽኑ ሳይቋረጥ እኛ ጋር ደርሰዋል። ስለዚህ እገሌ ሾመ የሚል ሁልጊዜ ስታገኙ ብቻውን ነው ማለት አይደለም። በቤተክርስቲያን ታሪክ ውስጥ አሁንም አቡነ ጳውሎስ እነገሌን ሾሙ ሲባል ብቻቸውን ሾሙ ማለት አይደለም። አይናችን እያየ ስለሆነ አኬዎስ እያልን ጳጳሳቱን ራሱ ሲመረጡ እያየን ስለሆነ ማለት ነው። ይህንን ነው መልስ የምትለው ወደ። ስለዚህ ይሄ ትክክል አይደለም። አቡነ ተክለ ሃይማኖትን ቆይ ቀሲስ፣ አቡነ ተክለ ሃይማኖት ጋር የምንደርሰው ገና ከዛ በፊት ብዙ አሉ። በስቴፕ ነው እየሄድን ያለ ነው። የመጀመሪያ የ300ውን አነሳን፣ ከዛ የአትናቴዎስን የቀጠለው ይሄን ተወያየን። ቀጥሎ አለ መሀል ላይ ደግሞ አለ፣ እሱን እንወያያለን። ሌላም አለ 10ኛው ሴንቸሪ ለሚድቫ ላይ ወደ ኢትዮጵያ የምንገባው በኋላ ነው። እሺ፣ በነገራችን ላይ እንትኑን አግኝቼዋለሁ። አንድ ጊዜ ልጥቀስልህ። በ1921 ዓመተ ምህረት በተፈሪ መኮንን አልጋ ወራሽነት አቡነ ይስሐቅ አቡነ አብርሃም የጎጃምና የጎንደር ጳጳስ፣ አቡነ ይስሐቅ የትግራይና የሰሜን ጳጳስ፣ አቡነ ጴጥሮስ ሰማይቱ ማለት ነው በሰማይትነት ያለፉት የወሎና የላስታ ጳጳስ፣ አቡነ ሚካኤል እኒህም ሰማይቱ የኢሉባቡርና የምዕራብ ኢትዮጵያ ጳጳስ ሆነው በ1921 ዓመተ ምህረት በቅዱስ ማርቆስ ቤተክርስቲያን በብፁዕ ወቅዱስ አቡነ ዮሐንስ 19ኛ እጅ የተሾሙ ናቸው። በኋላ ደግሞ በ19 የትኛውን ነው እየጠቀሱ ያሉት ቀሲስ? የኢትዮጵያውን ነው? አዎ፣ እየመጣው በቅድም ሰቅሼ ስለነበረ መረጃው ምን ብየውታለሁ? የኢትዮጵያውን እንመለስበታለን ብለኛል። ስለነበረ መረጃውን ነግሬ ልሂድ ብዬ ነው። እኔ በስቴፕ ነው መሄድ የምፈልገው አልኩት እኮ እሱ ጋር አንስቸው ስለነበረ መረጃውን አቅርቤው በኋላ እንዲያውም ለአንተም እንዲመችህ ጥያቄ ለማቅረብ እንትን የሚል አለ። ያንን አሁን ቅድም አትናቴዎስ አንድ ቢሾፕ ሆኖ ነው የሾመ ኦርዴን ያደረገው ላልኩት፣ በዛን ጊዜ እንደዚህ ሾሞ ሲባልም እንደዚህ ተሰባስበው ነው የጳጳሳቶች የሚሾሙት የሚል መረጃ አለ። ይኸውልህ የጠቀስኩት እኮ ለዚያ ነው። ይኸውልህ በብፁዕ ቅዱስ አቡነ ዮሐንስ እጅ ተቀብተው ተሾሙ ይላል። አሁን አቡነ ዮሐንስ ብቻቸውን ሾሙት ማለት አይደለም። አትናቴዎስ ሾመው፣ በአትናቴዎስ እጅ ተሾመ ሲባል ፓትርያርኩ ርዕሰ አበው ስለሆነ የጳጳሳቶቹ ርዕሰ ሊቃነ ጳጳሳት ስለሆነ የጳጳሳት አለቃ ስለሆነ አትናቴዎስ አቡነ ሰላማን ቀባው ወይንም ማለት ሾመው ሲባል ይኸው እዚህ ጋር እየነገርኩህ ነው። አቡነ ዮሐንስ እንግዲህ በዚህ ዘመን ላይ ግብፅ ጳጳሳት ቁጥራቸው በጣም ብዙ ነው። ብፁዕ ቅዱስ አቡነ ዮሐንስ እጅ እነዚህ ተሾሙ ይልና እንደገና ሌሎቹም እናቡነ ባስሌዎስ፣ እናቡነ ሚካኤል ዘጎንደር፣ እናቡነ ቴዎፍሎስ የሐረር ሊቀ ጳጳስ፣ እናቡነ ያዕቆብ የወለጋ፣ እናቡነ ጢሞቴዎስ የሲዳሞ ጳጳሳት ደግሞ በማን እጅ ተሾሙ ይላል? አሁንም አንዱን በብፁዕ ቅዱስ አቡነ ዮሳብ እጅ ነው። አየህ። ስለዚህ የታሪክ አጻጻፋችን በቤተ ክርስቲያኑ ሲጻፍ ፓትርያርኩ ካለ በፓትርያርኩ ምክንያቱም እነዚህ ጳጳስ እየተደረጉ የሚላኩ ናቸው። ፓትርያርክን ግን ጳጳሳት ናቸው የሚሾሟቸው፣ የጳጳሳት ጉባኤው ማለት ነው።
ፓትርያርክ ቢሞት ለምሳሌ ሞተ፣ ሲሞት ጉባኤው ሲኖዶስ ቅዱስ ሲኖዶሱ ይሾማል። ፓትርያርኩ ካለ ግን ጳጳሳትን ግን አንብሮተ እውነት ነው እንትን ብፁዓን ሊቃነ ጳጳሳትም በምርጫው ውስጥ አሉ፣ ጉባኤው ውስጥ አሉት፣ ይመርጣሉ፣ ይገባዋሉ አይገባውም ምርመራው ይደረግና ፓትርያርኩ ግን መጠሪያው ይሆናል፣ ሰብሳቢው ማለት ነው። ልክ ለእስክንድሮስ ኒቅያ ላይ እንደሚነሳው እነ ቄርሎስ እንደሚነሱት ሌላው ላይ ጉባኤ ላይ መሪ የሆኑት እንደሚነሱት ማለት ነው። እና ይሄ የቤተ ክርስቲያን አጻጻፍ ነው። አይ በዝርዝር ጳጳሳት ሲሾሙ እገሌ 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 ተብሎ እየተጠቀሰ ካለ መረጃውን አንተ አቅርብልኝ። ታሪክ ጸሐፊዎች ሲዘግቡ ሂደቱን ይዘግቡታል። አሁን የጠቀስኳቸው ታሪክ ጸሐፊዎች ናቸው። ሩፊነስ ታሪክ ጸሐፊ ነው። እነ ሶዝመን፣ እነ ሶክራተስ፣ እነዚህ በሙሉ ራሱ አትናቴዎስ ለንጉሱ የጻፈው ደብዳቤ፣ እነዚህ አራቱ ማስረጃዎች ላይ የምናየው ታሪክ ጸሐፊ ታሪክ ሲጽፍ እንግዲህ ነገሮችን በደንብ ነው ዲቴል የሚዘግበው ማለት ነው። እዚህ ቦታ ላይ ምን ብለው ነው አሁን እሱ ሲጽፍ ምን ብሎ ነው የጻፈው? ሲጽፍ ጳጳሳት ሌሎች ጳጳሳት በሌሉበት ብቻውን ሾመ ብለው ነው የጻፉት። ከፍሬምንጦስ ወንድም ሰምቼ ነው የጻፍኩት ይላል ሩፊነስ ማለት ነው። ከፍሬምንጦስ ወንድም ሰምቼ የጻፍኩት ሩፊነስ ምንድን ነው የሚለው? ፍሬምንጦስ ወደ ኢትዮጵያ ጳጳስ እንዲላክ እንደጠየቀና ማንን? አትናቴዎስን። ፍሬምንጦስ ወደ ኢትዮጵያ ጳጳስ እንዲላክ እንደጠየቀና አትናቴዎስም ከአንተ የተሻለ ለዚህ ስፍራ የሚሆን ማን አለ ብሎ ራሱን ፍሬምንጦስን ሾመው ይላል እኮ። አሁን ይሄ የሚያሳየው እኮ ቅድም የነገርኩ ያነበብኩልህ እኮ ታሪክ እኮ ነው። ሾመው ማለት ብቻውን ሾመ ማለት አይደለም። ያንን አሳዩና ቀሲስ ሾመ ማለት ብቻውን አይደለም። የታሪክ ማስረጃ አሳዩን። ይሄማ የሌለ እኮ ይኸውልህ አሳየን ማለት የነበረብህ እኮ ለምሳሌ ሌሎቹ የተሾሙት እነገሌ ተሰብስበው ሾሟቸው፣ እነገሌ ተሰብስበው ሾሟቸው የሚል የታሪክ አጻጻፍ ቢኖር ኑሮ ይሄ የተለየ ስለሆነ ብቻውን ነው የሾመ እንላለን። ይኸው የቤተ ክርስቲያን ታሪክ ከ2000 ዓመተ ምህረት እስከ ከልደተ ክርስቶስ እስከ ሚሊኒየም ድረስ የተጻፈ የቤተ ክርስቲያን ታሪክ ነው የምነግርህ። እያንዳንዱ ጳጳሳት የተሾሙበትን ዝርዝር እገሌን ሾመ እገሌን ሾመ ነው እንጂ የሚባለው በታሪክ አጻጻፍ ነው የምልህ። ይሄ ማለት ሌሎቹ ጳጳሳት የሉም ማለት አይደለም። ስለዚህ የሌለን የታሪክ አጻጻፍ ከየት አመጣልሃለሁ? አሁን እኮ እየጠየከኝ ያለው ቅድም የቀረበው ራሱ እኮ ጀሮምም የ10ኛው ክፍል የአሌክሳንድሪያ ጳጳስና ታሪክ ጸሐፊ በአሌክሳንድሪያ ሲደረግ የነበረውን የዘገበው እኮ ምንድን ነው የሚያደርጉት? ከ12ቱ 11ዱ እጃቸውን በአንዱ ላይ ይጭናሉ፣ በከፍተኛ ወንበር ላይ ያስቀምጡታል ተብሎ በታሪክ ተዘግቧል። በታሪክ ዘርዝረው አስቀምጠውታል። እሱ ማለት ደግሞ ይኸውልህ አሁን ብፁዕ ቅዱስ አቡነ ማትያስን የሾሟቸው አቡነ ጳውሎስ ሲሞቱ ጳጳሳት ሕጉ ናቸው የሾሟቸው። ልክ ያን ጊዜ ቁጥራቸው 12 ነበሩ ማርቆስ ያደረጋቸው። አሁን ግን እየበዙ መጡ። ጉባኤ አለ፣ አሁን ሲኖዶሳዊ ጉባኤ አለ። አንዱ ፓትርያርክ ቢሞት ፓትርያርኩን የሚሾሟቸው ጳጳሳት ናቸው፣ ይመርጣሉ ከዚያ መካከል። ስለዚህ አቡነ ማትያስን የሾሟቸው ጉባኤው ነው ማለት ነው። ልክ እነዚህ 12 እንደነበሩት። ነገር ግን ኤጲስቆጶሳት ሲሾሙ ግን ጳጳሳት ሲሾሙ ግን ፓትርያርኩ ነው የሚጠራው፣ መጠሪያው ነበረ። ወደ ዲቴል ሲገባ ግን አሁን ማየት ያለብን ምንድን ነው መሰለ? አሁን በአትናቴዎስ ፓትርያርክ በነበረበት ጊዜ ሌሎች ጳጳሳት በስሩ ነበሩ አልነበሩ? ይህንን ታሪክን ማየት ነው። ነበሩ አልነበሩ? የጳጳሳትን ጉባኤ ርዕሰ አበው ሆኖ ይመራ ነበር አልነበረም? ወይስ ብቻውን እንደ ማርቆስ እንደነ ጴጥሮስ ማለት ሲንግል ሆነው በየሀገሩ ሲዞሩ ስለነበረ ሁለቱ ነው የሚሄዱ አሉ እንደዚያ ነበረ ብሎን ይህንን ነው የምናየው። ስለዚህ ጉባኤው ነው ፓትርያርኩን የሚሾመው። ልክ የዚያ የቅዱስ ሲኖዶስ አባላቱ ይሾማሉ ፓትርያርካቸውን። ኤጲስቆጶሳትን ግን በፓትርያርኩ ስም ነው የሚጠሩት። እገሌን ማን የሾመው ሲባል አሁን አቡነ ጳውሎስን ማን የሾማቸው ሲባል አቡነ ቴዎፍሎስ ናቸው። አሁን ቀሲስ አይ ቲንክ በዚህ ጉዳይ ላይ ብዙ መቀጠል የምንችል ምንገባ አይመስለኝም። ምክንያቱም አሁን እያቀረቡልኝ ያሉት አሁን የኢትዮጵያውን ነው። የሂስትሪው ጠቅላላውን ነው የምነግርህ። ቆይ ቀሲስ የኢትዮጵያውን ነው እያቀረቡልኝ ያሉት። እዚህ ጋር ያለው የኢትዮጵያው ላይ አሁን እኔ መግባት አልፈልግም፣ በኋላ ነው የምገባው። አሁን ግን እኔ እዛ ቦታ ላይ የአትናቴዎስ በነበረበት ዘመን ላይ አንደኛ ካነን አለ፣
ካነን ፎር ወጥቷል ኦልሬዲ። አንዳቸውም ታሪክ ጸሐፊዎች ሲዘግቡ እንደዚህ ብሎ አቅርቦ ቢሾፖች እንደዚህ አድርገው እንደዚህ ብሎ የተናገረበት ነገር የለም። እንደዛ የተናገረበት ነገር ካለ ያ ሪፊዩት ማድረግ ይቻላል። እንደዛ አይነት የተጻፈ ነገር ካለ ሌሎች ቢሾፖች እኔማ ራሱ ብቻውን እንደሾመ የሚገልጠውን አቀረብኩኝ። የታሪክ ጸሐፊዎች የቤተክርስቲያን ታሪኮች አይታቸው ከሆነ አንተ በጣም ስለምታነብ እገሌን አትናቴዎስ አወገዘው ቄርሎስ አወገዘው ሲባል ብቻውን አወገዘ ማለት አይደለም እኮ ጉባኤ ጠርተዋል እኮ። የጉባኤውን ውሳኔው በአፈ ጉባኤው እሱ ስለሚሆን አፈ ጉባኤ ማለት የጉባኤው ተናጋሪ ነው። ስለዚህ እገሌን አርዮስን ለእስክንድሮስ ነው ያወገዘው። በነገራችን ላይ አትናቴዎስ በዘመኑ ዲያቆን የነበረ ስለነበረ መሪው ነው። ያ ማለት ግን 318 ሃይማኖታቸው የቀና አባቶች አልነበሩም ማለት አይደለም። ስለዚህ እገሌን አወገዘው ሲባል ብቻውን ጳጳሳቱን አግልሉ ማለት አይደለም። ይሄ የታሪክ አጻጻፍ ነው። እገሌን ቀባው፣ እገሌን ሾመው፣ ተፍጻሜተ ሰማዕት እገሌ ሾመው፣ እገሌን ሾመው። ይሄ አፖስቶሊክ ሰክሰሽኑን ተራ ይዞ ለምሳሌ አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ እየተባለ ዘር ሲቆጠር አንዱ ግንድ እየተያዘ እንደሚመጣ ሁሉ ሰክሰሽን በዚህ አይነት መንገድ የሚቆጠር ስለሆነ ነው። ይቆጠራል። ለምን መሰሎት ያንን ያቀረብኩት? ለምሳሌ ለምን መሰሎት ልጥቀስሎት? ባለፈው ያቀረብኩት ለምሳሌ አፖስቶሊክ ኮንስቲቱሽን 380 ኤዲ ላይ እንትን ያለው ቡክ 8 ቻፕተር ሴክሽን 4 እና 27 ላይ ኤጲስቆጶስ ይላል በሁለት ወይም በሶስት ጳጳሳት ይሾም ካለ በኋላ በአንድ ጳጳስ ብቻ የሾመ ወይም የተሾመ ቢኖር ከስልጣኑ ይሻር ይላል። በአንድ ጳጳስ ብቻ የሾመ ወይም የተሻረ ከስልጣኑ ምን ይበል ይሻር ይላል። ይህንን ያነሳውበት ምክንያት ለምንድን ነው? ትክክል እኮ ነው። እና ይህንን እኔ አክሰፕት ነው የማደርገው። አሁን ይሰራበታል። አሁን ይሄ ፍሬምንጦስ የኢትዮጵያው የመጀመሪያው ጳጳስ አሌክሳንድሪያ የላከችው ጳጳስ ነው አደለ? ፍሬምናጦስ ወይ አባ ሰላማ አደለ? የመጀመሪያው ጳጳስ ናቸው። ኦኬ። ፍሬምናጦስ በሚሾሙበት ሰዓት አሁን እዛ ጋር ክሪቲሳይዝ ያደረግኩት ምንድን ነው? በአንድ ቢሾፕ ብቻ ነው የተሾሙ። ስለዚህ እንትናቸው ምን ያለ ነው የሚለው ስልጣናቸው የተሻረ ነው የሚለውን ነው የኢትዮጵያው ማለት ነው። የኢትዮጵያው ፍሮም ደ ቢጊኒንግ ከመጀመሪያው ጳጳስ ጀምሮ ስልጣኑ የተሻረ ነው የሚለውን የሚያሳይ ነው። ያንን ሪፊዩት ማድረግ የሚቻለው ማን ነው? ስልጣኑ የተሻረ ነው ማለት ነው። ማን ነው? ይቅርታ፣ የተሻረ መሆኑን የሚያሳየን ያልከው ማንን ነው? ሄሉሚት አድርጌ አስወረዳችኋት። አይ መግባት ከፈለገች ትግባ። ግን ከኦርቶዶክሶች ጋር ብቻ ብንወያይ ቆንጆ ነው። የጠቀስኩት ምንድነው ፍሬምናጦስ ወይም አባ ሰላማ በ330 ኤዲ ላይ ነው አይደል ለኢትዮጵያ ተሾመው የተላኩ። አፖስቶሊክ ኮንስቲትዩሽን ምን አልኩኝ ቅድም ስጠቅስ፣ አፖስቶሊክ ኮንስቲትዩሽን ላይ በአንድ ቢሾፕ የሾመ ወይም የተሾመ ከስልጣኑ ምን ይበል ይላል ይሻር ይላል። ኦኬ። ይህንን የተነሳበት ምክንያት ለምንድን ነው? የፍሬምናጦስ የተነሳበት ምክንያት ፍሬምናጦስ በእነዚህ ታሪክ ጸሐፊዎች ላይ እንደምናየው አትናቴዎስ እንደሾመው አትናቴዎስ እንደላከው ሾሜ ላኩት ነው ብሎ ለንጉሱ የጻፈለትና እሱ ሾሞ እንደላከው እሱ ብቻ ምንድን ነው አክቲቭ ኤጀንት እንደሆነ የሚያሳይ ጽሁፍ ነው እንጂ ያለው አብረውት ከነበሩት ጳጳሳቶች ጋር ወይም ቢሾፖች ጋር ወይም በወቅቱ ጳጳሳቶች በአካባቢው ማግኘት አልተቻለም ከተባለ እሱ ኤክሰፕሽኑን ነው ኤክሰፕሽን አለው ማለት ነው። ግን ምንድነው እዛ ጋር የሚያሳየው ታሪክ ጸሐፊዎቹ ሲጽፉ እሱ ብቻ እንደሾመው እንደላከው ነው የሚያሳየውና በአንድ ቢሾፕ ደግሞ ከተሾመ ስልጣነ ክህነቱ ምን ያለ ነው ይላል። አፖስቶሊክ ኮንስቲትዩሽን የተሻረ ነው ይላል። ስለዚህ ያንን ክሪቲዝም የቀረበበት ምክንያት የኢትዮጵያው ክህነት ነው። አሁን እዚህ ጋር የኢትዮጵያው ክህነት ፍሮም ደ ቢጊኒንግ ከመጀመሪያው ጳጳስ ጀምሮ በአንድ ቢሾፕ የመጣ ስለሆነ ስልጣነ ክህነቱ ምን ያለ ነው የሚለው የተሻረ ነው የሚለውን አርጊመንት ቢውልድ ለማድረግ የቀረበ ነው። እሺ ዲብ አሁን አንድ ጊዜ ደግሞ ይኸውልህ አይደለም አንደኛ ለዚሁ እዚያው ላይ ማስረጃውን የምሰጥህ አባ ሰላማ ወደ ኢትዮጵያ ከመጣ በኋላ ራሱ ጳጳስ አልሾመም። እንዲያ ቢያደርግ ኑሮ ምክንያቱም ኢትዮጵያ ውስጥ ያለው ብቸኛ ሆኖ የተላከው አባ ሰላማ ስለሆነ አባ ሰላማ ከመጣ በኋላ በራሱ ኢትዮጵያ ውስጥ ጳጳሳትን መሾም ጀምሮ ቢሆን ኑሮ አፖስቶሊክ ካኖን ላይ ያ ሶስቱ ጳጳሳት በሌላ ሾም የሚለውን ሻረ ያስብላል። ይኸውልህ
ቅዱስ ማርቆስ 12ቱን ካህናት ቀሳውስትን በአንብሮተ እድ እሱ ካለፈ በኋላ እንዲሾሙ ሲያዝዝ ብቻውን ነበር የነበረው አይደለ? የግብፅን ቤተክርስቲያን አስተምሮ መንበረ ማርቆስን ይዞ የነበረ። ከዚያ አንያኖስ ተሾመ። አንያኖስ ሲሾም ግን ኦልሬዲ ማርቆስ እነዚህ ተሰብስበው 12ቱ እንዲሾሙ አዞ ስለነበረ አንያኖስን እነዚህ 12ቱ ሾሙት። ከዚያ አቤሊዮስ ቀጠለ፣ ቄድሮን ቀጠለ፣ ፕሪሙስ ቀጠለ፣ ዮስጦስ ከዚያ ይቀጥላል። እያንዳንዳቸው እንትናቸው ኒውሜስ ይቀጥላል፣ ማርቆስ ሰከንት ይቀጥላል፣ ሴላዲዮን ይቀጥላል፣ አግሪፒኖስ ይቀጥላል፣ ዩሊያኖስ ቀጠለ 11ኛ ላይ ማለት ነው። ከዚያ ዲሜጥሮስ፣ ሄራቅሊስ እነዚህ ናቸው። እለስክንድሮስ እና ከዚያ አትናቴዎስ እያለ ይቀጥላል። አሁን አትናቴዎስ በነበረበት ዘመን ላይ ልብ አድርግ በደንብ ስለ ብዙ ጳጳሳት እንደነበሩ ማስረጃው ጉባኤ ኒቅያ ሲካሄድ ከዓለም ላይ የተሰበሰቡ ጳጳሳት ጉባኤ ነው ይህ ጉባኤ። ምክንያቱም ኢኩሜኒካል ካውንስል ነው። በዚያ ዘመን እለእስክንድሮስ ደግሞ ርዕሰ አበው ነው። የእስክንድርያ ርዕሰ ሊቃነ ጳጳሳት ነው። የጳጳሳት አለቃ ነው የነበረው እንጂ እንደ ማርቆስ ብቸኛ ሰው አልነበረም እለእስክንድሮስ። አትናቴዎስ ደግሞ ጸሐፊው ነው፣ ረድኡ ነው፣ አጋጁ የነበረ ሰው ነው። ከእለእስክንድሮስ ጋር ግን አብረው የነበሩ የቤተክርስቲያን ታሪክም እንደሚያስረዳን በዚያ በዘመኑ ብዙ ጳጳሳት ነበሩ። ጉባኤው የሚያሳየን 318ቱ የምንጠቅሳቸው ሰለስቱ ምዕት አሰርቱ ወሰመንቱ ርቱዓን ሃይማኖት የምንላቸው ሃይማኖትን ያቀኑ 318ቱ ሊቃውንት። እነዚህ 318ቱ ሊቃውንት በአቬሬጅ እንኳ ብንወስድ የግብፅ ቤተክርስቲያን ስንት ከነዚህ ከ318 እነዚህ ብቻ ናቸው ማለት አይደለም። ያልተስማሙ ጉባኤ ውስጥ ስማቸው የማይጠሩ ሊኖሩ ይችላሉ። ኦኬ ከአሪዮስ ጋር አብረው የቆሙ ሊኖሩ ይችላሉ። ግን የተጠሩት እኛ በቁጥር በእኛ ቤተክርስቲያን በጸሎተ ቅዳሴያችን ላይ የምናስባቸው ሰለስቱ ምዕት አሰርቱ ወሰመንቱ ርቱዓን ሃይማኖት ሃይማኖትን ያቀኑ 318ቱ ሊቃውንት ብለን ነው የምንጠቅሳቸው። ሌላ የታሪክ ካለ እሱን ታስረዳኛል። አሁን ቀሲስ ልጨርስ አስረዝም ከሆነ በላሳጥርልህ። አሁን አትናቴዎስ ፓትርያርክ ሆኖ ሲሾም ከጉባኤ ኒቅያ በኋላ ራሱ ሲሾም እኔ የሆነ ታሪክ ሳይ ከ80 እስከ 100 የሚጠጉ በእስክንድሪያ ውስጥ ጳጳሳት ነበሩ በአትናቴዎስ ዘመን። ኦኬ ስለዚህ አትናቴዎስ የጳጳሳቶቹ አለቃ ነው። በሲመተ ጵጵስና ደግሞ ጳጳስ ሲሾም አፖስቶሊክ ካኖን አንተ ራሱ ስትጠቅሰው ስለነበረ መሰረት አትናቴዎስ አንዳንዴ ሀጋጊ ህግ ነው፣ ህግ ሰሪ ነው፣ በጣም ለህግ የሚጠነቀቅ አባት ነው። ህጉን ያንን ሪጀክት አድርጎ ብቻውን ሊሾም እንደማይችል ማስረጃው አንደኛ ስደት ላይ አይደለም የተሾመው ግብፅ ውስጥ ስለሆነ ማን አባ ሰላማ የሄደው ወደ ግብፅ ነው ሄደው። ስደት ላይ ሆኖ ሌላ ሀገር ላይ ሆኖ አይደለም። ኦኬ ስደት ላይ ባልሆነበት ምክንያት ጳጳሳትን በሚመራበት ሁኔታ የጉባኤው የሲኖዶስ ሰብሳቢ ሆኖ ብቻውን ጫካ ውስጥ ወይም ደግሞ ተደብቆ ቤት ውስጥ የሚሾም አትናቴዎስን በዚያ አንጠረጥረውም። ይልቁንስ በታሪክ አጻጻፍ ሰላማ አባ ሰላማን አትናቴዎስ ሾመ እንደተባለው እነዚህ አምስቱን እና አቡነ አብርሃምን እና አቡነ ቴዎፍሎስን ራሱ አቡነ ዮሳፍ ሾሟቸው ተብሎ ነው የሚጠቀሰው። አቡነ ቄርሎስ እገሌን ሾማቸው ተብሎ ይጠቀሳል። ያ ማለት ጳጳሳት የሉም ማለት አይደለም። ይሄ የታሪክ አጻጻፍ ነው። ዲብ በዚህ ተረዳው። እርግጠኛው ነው የምነግርህ ያነሳኸው እንትን ትክክል አይደለም። እሺ መልካም። ስለዚህ ወደ አቡነ ተክለ ሃይማኖት እንሂድና ለሌሎች ድል እስቲ ተክለ ሃይማኖት ጋር አሁን አልገባም። ቀሲስ ከዛ በፊት በጣም አንገብጋቢ አለ። አይ አልገባም። አሁን አልገባም። እንግዲያስ እኔ የሆነ ነገር እንድል ፍቀድልኝ። ቆይ ካልገባበት እኔ የሆነ ነገር ብዬ ባቀረቡት የሆነ ጥያቄ አለኝ። አይ ያንን ጋር አልገባም። አሁን እኔ ፕሮግራም እኔ ግን ቆይ ቀሲስ ቆይ ከዛ በፊት የሚሄድበት ስቴፕ አቡነ ተክለ ሃይማኖትን የሾማቸውን ሰዎች ማሳየት ፈልጋለሁ። ቀሲስ ቆይ እሺ አንተ እንድትሞቅብኝ አልፈልግም። እንደው ቆይ በእንትን ነው የሚሄደው፣ በስቴፕ ነው የሚሄደው። ከዛ በፊት ከአቡነ ተክለ ሃይማኖት በፊት በጣም አንገብጋቢ ቀጥሏል እና እሱ ላይ ነው ማተኮር የምፈልገው። ኢዮሲ መጠየቅ ከፈለግ ቀሲስ ባቀረቡት ላይ የምጠይቀው ካለ ጠይቅ። እኔም አለኝ ጥያቄ አሁን ባቀረቡት ላይ። ኢዮሲ ለአንተ እኔ ያለኝ ጥያቄ ቀሲስ ሰላም ለእርሱ ይሁን። ሰላም ኢዮሲ ደህና ነህ? እግዚአብሔር ይመስገን። ጥያቄ ቀላል ጥያቄ ነው ማለት ግልጽ ጥያቄ ነው። ከፍርምናጦስ ጀምሮ እስከ 1ኛው ክፍለ ዘመን እስከ አቡነ ሰላማ
ድረስ ያለው ከግብፅ ተሹሞ የመጡ ያው የመሀል ላይ አከራካሪ የሆነውን አስቀምጠን ማለት ነው። እነዚህ በኦርቶዶክስ ቤተክርስቲያን እንደ ፓትርያርክ የሚወሰዱ ናቸው? ጥሩ ጥያቄ ነው። እንዳልከውም ቀላል ጥያቄ ነው። እንደ ፓትርያርክ አይቆጠሩም። ላብራራው። በዚያን ጊዜ የነበሩ ከግብፅ የሚመጡት ኢትዮጵያ እስከ ብፁዕ ወቅዱስ አቡነ ባስልዮስ በአፄ ኃይለ ሥላሴ ጥያቄና 5 ሆነው ከዚያ በፊት 4 ተሹመው ነበረ። ተፈሪ ራስ ተፈሪ ገና ንጉሥ ሳይሆኑ በኋላ እና አቡነ ጴጥሮስ ሰማዕቱ ጴጥሮስ ማለት ነው፣ እዚህ ሐውልት ያላቸውና አቡነ ሚካኤል በኋላ 5ቱ ከተሾሙ በኋላ ቅዱስነታቸው ኢትዮጵያ የራሷን ፓትርያርክ የመሾም አቅም አላት ብለው እና ይፈቀድላት ብለው ጠየቁ። ግብፅ ቤተክርስቲያን ሄደው በማርቆስ ቤተክርስቲያን ውስጥ እመቤታችን ቤተክርስቲያን መሰለኝ ቆይስ ያለ መጽሐፉን ለየው ፓትርያርክ አድርጋ አቡነ ባስልዮስን እስከሾመበችበት ድረስ የመጀመሪያው የኢትዮጵያ ፓትርያርክ አቡነ ባስልዮስ ናቸው። እስከዚያ ድረስ ግን ኢትዮጵያ ልክ የኮፕቲክ አንድ ሀገረ ስብከት ተደርጋ ነው የምትቆጠረው። ምን ማለት ነው አንድ ሀገረ ስብከት መሰለህ ዮሲ? ለምሳሌ አሁን ኢትዮጵያ የራሷ ሲኖዶስ ካላት በኋላ ፓትርያርክ ካላት በኋላ በአሜሪካ፣ በአውሮፓ፣ በአረብ ሀገረ ስብከት አላት። የሀገረ ስብከቱ ደግሞ አንድ ሊቀ ጳጳስ ይኖራል። እያንዳንዱ ጳጳሳት አሉ። ይህንን አንዱን ጳጳስ የሚሾመው ማለት የሚመድበው ቅዱስ ሲኖዶስ ነው። ልክ ኢትዮጵያ ደግሞ በዘመኑ እስከ ጃንዌይ ድረስ አንደር ኮፕቲክ ሆና እንደ አንድ ሀገረ ስብከት ሆና ትቆጠርና ጳጳሳት የሚመደቡላት የሚሾሙላት ከመንበረ እስክንድሪያ ከመንበረ ማርቆስ ከእስክንድሪያ ነበረ። ስለዚህ እንደ ፓትርያርክ አይቆጠሩም። ይቆጠሩ የነበረው እንደ ሊቀ ጳጳስ ነው። ኦኬ፣ አመሰግናለሁ። ይህን ጥያቄ ነበር እንዲመለሱልኝ የፈለግኩት፣ ግልጽ አድርገው መልሰውልኛል። ስለዚህ ከዴቭ ጋር ያደረጋችሁት ሙግት እዚህ ጋር እልባት አገኘ ማለት ነው። ምክንያቱም አትናቴዎስ ፓትርያርክ አትናቴዎስ ፍርምናጦስን እንደ ሊቀ ጳጳስ አድርገው ስላልሾሙት ብቻቸውን ሆኖ መሾማቸው ትክክል ነው የሚሆነው። ምክንያቱም ልክ እንደ አንድ አውራጃ ላይ እንደሚላክ ጳጳስ አድርገው ስለተመለከቱት ማለት ነው። የሌሎቹ መኖር አያስፈልግም። ለዛ ነው አቡነ ጎርጎርዮስ ቆይ ላስረዳው። አቡነ ሰላማ ሲሾም እኮ ግብፅ ውስጥ በየሀገረ ስብከቱ እንደሚሾሙ ሌሎች ጳጳሳት በጉባኤ የተሾሙ ናቸው። ሾመው ላኳቸው። ስለዚህ ምንድን ነው አሁን እዚህ ላይ ጥያቄህ? ምን መሰሉት? በደንብ አርጊመንቴን ይስሙኝ። አቡነ ሰላማ የመጀመሪያው ፓትርያርክ ናቸው ብለውኛል። ከዛ በፊት የነበሩት አላልኩኝም። ፓትርያርክ ናቸው አላልኩኝም። የመጀመሪያው ፓትርያርክ ናቸው አላሉኝም። ብፁዕ ቅዱስ አቡነ ባስልዮስን ነው በአፄ ኃይለ ሥላሴ የተሾሙት ናቸው ፓትርያርክ። አባ ሰላማ ጳጳስ ነው እንዴ ያልኩት። ይቅርታ ምናልባት አላደመጡኝ ይሆናል ወይ በስነስርዓት አላስቀመጥኩት ይሆናል። ለእኔ ልል የፈለግኩት አቡነ ባስልዮስ በ1ኛው ክፍለ ዘመን የተሾሙት የመጀመሪያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ናቸው ነው ያሉኝ አይደል? ባስልዮስ አባ ሰላማ አይደለም። አዎ ገባኝ። ከዛ ከአቡነ ባስልዮስ በፊት የነበሩ ከግብፅ መጥተው የተሾሙ ከፍርምናጦስ ጀምሮ ያሉ ጳጳሳት እንበላቸው ሊቀ ጳጳሳት እንበላቸው ፓትርያርክ ካልሆኑ አሁን ይህን ስሙኝ፣ ፓትርያርክ ካልሆኑ ምክንያቱም ፓትርያርክ የጀምረው አቡነ ሰላማ ላይ ስለሆነ ፓትርያርክ ካልሆኑ አይደሉም። አቡነ ሰላማ ላይ አይደለም። አቡነ ሰላማ ፓትርያርክ አይደሉም። ፕሊዝ አቡነ ባስልዮስ ማለት ነው። ይቅርታ ባስልዮስ ማለት ሪከርድ ስለሚደረግ ነው። እሺ ችግር የለም። ጥሩ ከዛ በፊት የነበሩት እንደ ፓትርያርክ ማያዙ ከሆነ ቅዱስ አትናቴዎስ ወይም ደግሞ ፓትርያርክ አትናቴዎስ ፈርምናጦስን ሲሾም እንደ ፓትርያርክ ሳይሆን የሾመው ልክ አንድ አውራጃ ላይ ልክ እንደ ግብፅ አንድ ኮፕቲክ ቤተክርስቲያን አንድ አውራጃ ላይ እንደሚያገለግል ሊቀ ጳጳስ ሲሆን ጳጳስ ተደርጎ ነው የተላከው። ስለዚህ የፍርምናጦስ አስሎንጋስ ፓትርያርክ እስካልሆነ ድረስ ማነው አትናቴዎስ
ብቻውን ቢሾመው ሌሎች ጳጳሳት የሉም ብሎ ዴቭ ያነሳው ሙግት ቫሊድ ይሆናል ማለት ነው። ዮሲ ቆይ ይኸውልህ ጳጳሳት ሲሾሙ ቅድም እኮ ስለ የነበረው ጳጳሳትን የሚሾሟቸው ጉባኤው ጳጳሳቱ ተሰብስቦ ከዚያ ጳጳሳቱን ሳይዝ የአፖስቶሊክ ካኖንን መሰረት ተደርጎ ፍትሐ ነገሥቱ ላይም ስለተጠቀሰ በኋላ ሲመጣ ሲተረጎም 3 ጳጳሳት ሳይኖሩ ጳጳስን መሾም አይቻልም የሚል አለ። ያ ውሳኔ አትናቴዎስ አልሻረውም። አክብሮ እንደው እሱ ፓትርያርክ ስለነበረ ሾመ ሲባል ያለ ጳጳሳት አይደለም እኮ ነው እያልኩ ያለሁት። ከጳጳሳቱ ጋር ከሚመራቸው ግልጽ ላድርግልዎት። እሺ ገብቶኛል ሐሳቦት። ጥያቄን ግልጽ ላድርግልዎት። ቅድም በሰጡት ምሳሌ ለዴቭ በሰጡት ምሳሌ ባስረዳ የተሻለ ይመስለኛል። ለምሳሌ የኢትዮጵያ ፓትርያርኮች በተለያየ ግዛት ላይ ጳጳሳትን ንዑስ ጳጳሳትን ሲሾሙ የሌሎች ጳጳሳት መኖር አስፈላጊ ነው ወይስ እሳቸው ብቻ ማለት ፓትርያርኩ ብቻ ነው መሾም የሚችሉት? ማንን ይቅርታ የፓትርያርኩን በተለያየ አውራጃ ለምሳሌ አንድ ጳጳስ ለምሳሌ አቡነ ባስልዮስን ውሰድ። አቡነ ባስልዮስ በተለያየ ግዛት ላይ እንዲያገለግሉ የሚልኳቸው ምንድነው? ጳጳሳት እንበል። እሺ ጳጳሳትን ሲልኩ ፓትርያርክ ከሆኑ በኋላ ፓትርያርክ ከሆኑ በኋላ ጳጳሳትን ሲልኩ ወደ ተለያየ አውራጃ ወደ ተለያየ የኢትዮጵያ አውራጃ ማለት ነው ለአገልግሎት ሲልኩ የሌሎች ጳጳሳት አብሮ መሾም ነው ያለው ወይስ ብቻቸው ነው? ግዴታ ነው። ጳጳሳት ይሆናሉ። ፓትርያርክ በጋራ ነው የሚሾሙት ማለት ነው። ፓትርያርክ ሆነ ጳጳሳት ይኸውልህ ጳጳሳት አወቃቀሩ ምንድነው? ሌሎች ጳጳሳት ማለት ነው። ለዚህ ነው ርዕሰ ሊቃነ ጳጳሳት ይባላል። ይሄ ፓትርያርኩ ርዕሰ አበው ወይንም ደግሞ ርዕሰ ሊቃነ ጳጳሳት ይባላል። የቅዱስ ሲኖዶስ መሪ ነው። ወንበሩ ላይ ይቀመጣል። በዘመኑ በስሩ የሲኖዶስ አባላት አሉ። የየአህጉረ ስብከቱ ሊቃነ ጳጳሳት አሉ። እነዚህን ምደባ ሲመደብ በየሀገሩ ይመጣሉ። ለምሳሌ እኔ ያለሁት ደቡብ ካሊፎርኒያ ነው። የደቡብ ካሊፎርኒያ ሀገረ ስብከት ሊቀ ጳጳስ በቅዱስ ሲኖዶስ የተመደቡ አሉ። እኒህ ጳጳስ ሲኖዶሱ ምደባ ያደርጋል። ሲሾሙ ጉባኤው ተሰብስቦ ነው። ኖት ኦንሊ 3 በነገራችን ላይ 3 የተባለው ሚኒማሙ ተያዘ እንጂ ማክሲማሙ አይደለም። ጉባኤው በሙሉ ይጠራል። ለምሳሌ የጳጳሳት ሹመት አሁን አዲስ ቢደረግ ርክበ ካህናት ላይ ጳጳሳት ሹመት ኤጲስቆጶሳት ሹመት ቢኖር አሁን ከመላው ዓለም ጳጳሳት እንዲሰበሰቡ ይደረጋል መጀመሪያ እና በሙሉ የጸሎት ሰዓት አለ፣ የጸሎት ጊዜ አለ፣ ሱባኤ አለ፣ የሚደገም ጸሎቶች ይደረጋሉ። ከዛ መጨረሻ ፋይናል ላይ ተሰብስበው የሚደገም የጸሎት ስርዓቶች ተደርገው ቅዳሴ ተደርጎ አንብሮት ተደርጎላቸው ጳጳሳቱ ተሰብስበው አኬዎስ ይገባዋል፣ አርሳኒዎስ ብለው ይገባዋል ብለው ጉባኤውን ጠርቶ ነው ጳጳሳትን የሚሾመው። አየህ ግን ሚኒማም ቢሆኑስ ትንሽ ከሆኑ ቢያንስ 3 መሆን አለባቸው። ለዚያ ነው የኢትዮጵያ ቤተክርስቲያን ብዙ ጳጳሳት ስላልነበራት ብዙን ጊዜ ጳጳሳቶች ግብጾች የሚልኩት እየፈሩ አንዳንድ ነው የሚልኩልን። 3 ከሆኑ ሊሾሙ ይችላሉ ብለው ይፈራሉ። የኛ ቤተክርስቲያን ደግሞ በጣም ጨዋ ናት። በጣም ሕግ አክባሪ ስለሆነች ምን ማጆሪቲ በህዝብ ብዛት እንኳ በቁጥር 1 እንኳ ብትሆን ነው አይ ክህነቱን አክብሬ ነው መቀበል ያለብኝ እንጂ እንደ ዱርዬ አልሿሿም ብላ ያው ጠብቃ እንደምታውቀው እስከ እኛ ዘመን ቆይታ ነው ፓትርያርክ በብፁዕ ቅዱስ አቡነ ዮሳብ አማካኝነት አቡነ ባስልዮስ የመጀመሪያው በፓትርያርክ ደረጃ ነው ያወራሁት የመጀመሪያው ሆነው ተሾሙ። 5 ጳጳሳት እና አቡነ ቴዎፍሎስ ጭምር ያሉበት ማለት ነው ጆሴያስ። ስለዚህ አትናቴዎስ ብቻውን በፍጹም አይሾምም። ኦኬ ቴንክ ዩ በቃ ጥሩ ነው ኤክስፕላኔሽኑ። ከዚህ ጋር ተያይዞ ማነሳለው ጥያቄ ከአቡነ ባስልዮስ በፊት የነበሩት ከፍርምናጦስ ጀምሮ ኦልሞስት 1600 ዓመታት ያህል ወይም 1500 ዓመታት ያህል የነበሩት ከግብጽ ተልከው የሚመጡት በሹመት ተቀብለው የሚመጡት ሐቀኞቹ ጳጳሳት እንበል ከእርሶ ጋር ለመግባባት ነው እየሞከርኩ ያለሁት። መሀል ላይ ያሉ ብዙ ጉዳዮች ስላሉ በኋላ ዴቭ ምናልባት ያነሳቸዋል። እነዚህ 1500 ወር 600 ዓመታት ተልከው የመጡት ፓትርያርክ ካልነበሩ የሐዋርያዊ ቅብብሎሹ የጀመረው በኢትዮጵያ በአቡነ ባስልዮስ ጊዜ ነው ማለት ነው።
ይህን ኮንፈርም ያርጉልኝ፣ አዎ ወይም አይደለም ይበሉ። እሺ ሐዋርያዊ ቅብብሎሹማ ከጌታ ጀምሮ ሳይቆራረጥ እስከ ብፁዕ ቅዱስ አቡነ ማትያስ ድረስ ያለው አንዲቱ ቤተክርስቲያን ጉባኤ ያላት ቤተክርስቲያን ያመጣችው ነው። ስለዚህ ከዚህ የሚጀምር ነው የሚባለው እኮ ጳጳሳቱ እየመጡ ካህንና ቄስ ይሾሙ ነበር እኮ። የጳጳሳት ስራ ጳጳሳት አይሾሙም እንጂ እና አቡነ ሰላማ ብዙ ርቀት ሳይሄዱ ሀሳቢ እንዲያገኙ ማለት ነው። አቡነ ባስልዮስ ከግልጽ ላድርግ፣ አቡነ ባስልዮስ የመጀመሪያው የኢትዮጵያ ፓትርያርክ ከሆኑ የእሳቸው ሐዋርያዊ ቅብብሎሽ የሚመዘዘው ከሲሪያል 6ኛ ጀምሮ ነው አይደል? በ20ኛው ክፍለ ዘመን ካለው የሚያያዘው እንጂ ከነ ፍርምናጦስ ጋር አይደለም የሚያያዘው። አይደለም። የጳጳሳት ሹመት እኮ ራሱ እኮ አፖስቶሊክ ሰክሰሽን እኮ ጳጳሳቱ ራሱ እኮ በነገራችን ላይ ቀኖናውን እዚህ ጋር ማየት ያስፈልጋል። ቀኖናው ይሄ አፖስቶሊክ ሰክሰሽን ያለው እና አባ ሰላማ እኮ ካህናትን ሲሾሙ ነበረ። የቀኖናው ግን የነዚህ ቄሶቹ ዲያቆናት ግን ጳጳሳት ስለማይሾሙ በዲያቆንና በቄስ በኩል አፖስቶሊክ ሰክሰሽን አይቆጠርም። በጳጳሳቱ በኩል ግን ክህነቱ እየቀጠለ ነው። አይ ብራንች እየሆነ ይቅርታ፣ ክህነቱ ሳይሆን ሐዋርያዊ ቅብብሎች ነው የኔ ጥያቄ። ክህነቱማ ነበር። ፍርምናጦስ እኮ ምንድነው ጳጳስ ፍርምናጦስ ሲመጡ ክህነት የላቸውም አይደለም? የኛም ክሌም ክህነት ነበር እና እኮ አፖስቶሊክ ሰክሰሽን የሚባለው ይኸውልህ በጳጳሳቱ በኩል ይሄዳል። አፖስቶሊክ ሰክሰሽን የእነ ሰላማ ሁሉ ይቆጠራል። የኦርቶዶክስ ሌሎች ሊቃውንት እኔ ሲጽፉ ያነበብኩትና የማውቀው አቡነ ባስልዮስ የመጀመሪያዊ ፓትርያርክ ናቸው። ሐዋርያዊ ቅብብሎች ውስጥ ያሉ በኢትዮጵያዊ ፓትርያርክ ናቸው ነው። የእሳቸው ሐዋርያዊ ቅብብሎች ከምን ጋር ነው የሚያያዘው? ከግብፁ ኮፕቲክ ቤተክርስቲያን ሐዋርያዊ ቅብብሎች ጋር ይያያዛል። ከየቱ ጋር? ከሲሪያል 6ኛ ጋር በ20ኛው ክፍለ ዘመን ላይ ካለው ማለት ነው። ከሱ ጋር ነው ሊንክ የሚያደርጉት እኔ የማውቀው ማለት ነው እንጂ ከፍርምናጦስ ጋር ከመጣው መስመር ጋር አይደለም የሚያያዘው እኔ እንደማውቀው። ይሄንን እርስዎ ኮንፈርም ማድረግ ይኖርቦታል። ምክንያቱም ጥያቄ ሆነ ለመናገር ሊቃውንቴን ስለሚሉ ማለት ነው። አልገባኝም። አሁን ጥያቄህ እውነት ለመናገር ግልጽ አልሆነም። ጥያቄ ግልጽ ነው። ዮሴያስ እንትን ለማለት ፈልገህ ነው። እኛ እኮ አውቶሲፍለስ ሆነን እንጂ እኮ አዲስ ሌላ እኮ እንትን አለ። አውቶሲፍለስ ራስ ገዝ በራሳችን ወዳጅ አንዴ ከእሳቸው ጋር እያወራሁ ስለሆነ ሌላ ነገር ያረከው መልሰውት ነበረ ስለደገምከው ብዬ ነው እንጂ አልመለሱትም። አንዴ ማይክን ብትዘጋ ጥሩ ነው እንደሚቀር